ሰላም ጤና ይስጥልኝ። በአዲስ ቪዲዮ ዛሬ ተገናኝተናል ቤተሰቦች። ቆንጆ ጣፋጭ የሆነች ጨጨብሳ እንሰራለን። ዘይትም ቂቤም የሌለው ጨጨብሳ ነው። ወደ ቪዲዮ። ለጨጨብሳ የሚያስፈልገኝ ሰሊጥ ነው። ነጩን ሰሊጥ ነው የተጠቀምኩትኝ። እንደምትመለከቱት ሰሊጤን እንደዚህ በመጥበሻ አመስ አደርገዋለሁኝ። በጣም ቆንጆ የሆነ ጣፋጭ የሆነ ቁርስ ነው የምንሰራው። ቤተሰብ እስከ መጨረሻው ተከታተሉኝ። ዘይትም የሌለው ቂቤም የሌለው የጾም ቆንጆ ጨጨብሳ እንሰራለን። ዘይት ማይፈቀድላቸው ብዙ ሰዎች አሉ። እንደዚህ አርጋችሁ ቤት ውስጥ ሰርታችሁ ተጠቀሙ። በጣም ቆንጆ ነው። ስለ ሰሊጥ ደግሞ በደንብ አብራርቼላችኋለሁ ከዚህ በፊት ባለው ቪዲዮዬ፣ ገብታችሁ እዩት። በተለያየ መልኩ ሰሊጥን መጠቀም እንደምንችልና የሰሊጥ ጥቅሞችን በደንብ አድርጌ ነግሬያችኋለሁ። ገብታችሁ እዩት፣ ተጠቀሙበት። በጣም ቆንጆ ነው፣ ተወዱታላችሁ ቤተሰብ። ሰሊጤን የውላችሁ እያመስኩት ነው። ይበቃዋል። ከዚህ በላይ ከታመሰ ጥሩ አይደለም። አምሼ በመፍጫዬ እፈጨዋለሁ ማለት ነው። ራሱ ስንፈጨው ራሱ ታዩታላችሁ። ቆንጆ ሆኖ እንትን ይላል። እንደዚህ እየነካካችሁ ስትፈጩት ድምድም እንዳይልባችሁ፣ ቅባት ስላለው ድምድም እንዳይልባችሁ እየነካካችሁ በማንኪያ ነካ ነካ እያረጋችሁ በደንብ እንዲፈጭላችሁ ማድረግ አለባችሁ። በጣም አሪፍ ወጪ ቆጣቢ ነው፣ ተጠቀሙበት። ከጤና አንፃር ስትመለከቱት በጣም ብዙ የጤና ጥቅም አለውና በዚህ መልክ ተመልከቱት። ያው እንደምታዩት ሰሊጤ እንደዚህ ተፈጭቶልኛል። ልጥልጥ ብሏል። ቆንጆ ነው። አሪፍ ሆኖ ነው የተፈጨው። ለጨጨብሳዬን ለመጋገር ደግሞ ቀይ ጤፍ ነው የተጠቀምኩትኝ። ቀይ ጤፍ እንደምታውቁት በጣም አሪፍ ጥቅም አለው። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። የሚበቃኝን ያክል ዱቄት ከቀነስኩ በኋላ ትንሽዬ ጨው ጨምሬበታለሁ። ግማሽ ማንኪያ ጨው ጨምሬ ማሸት ነው። የምፈልገውን አይነት ቅጥነት እስኪመጣ ድረስ ማሸትና መበጥበጥ ነው ማለት ነው። እንደዚህ ብጥብጥ ካረግነው በኋላ ያው እንደምታዩት የምትፈልጉትን አይነት ቅጥነት እስኪመጣላችሁ ድረስ ማለት ነው። በምትፈልጉት መልኩ እናንተ ለመጋገር እንደሚያመቻችሁ በምትፈልጉት መልኩ ማለት ነው። በዚህ መልክ እኔ ውፍረቱ ከዚህ በላይ ይበቃኛል። መጥበሻዬን ጥጃለሁኝ። እስኪ ግልልኝ የተወሰነ እጠብቀዋለሁ መጥበሻዬ። እንደዚህ በማንኪያ እየቀነሳችሁ የጨጨብሳችሁን ቂጣ በዚህ መልክ መጥበሻችን ላይ እንጋግራለን ማለት ነው። ቀይ ጤፍ ብትጠቀሙ ደግሞ የተሻለ ነው ከጤና ጥቅሙ አንፃር። ቀይ ጤፍ በጣም አይረን አለው። የአይረን እጥረት ያለባችሁ ሰዎች፣ ለህፃናትም ይሄንን ቀይ ጤፍ ብትጠቀሙ፣ ለአዋቂዎችም በጣም ቆንጆ ነው፣ ተወዱታላችሁ። ከጤና ጥቅሙ አንፃር በጣም አሪፍ ነው። ተጠቀሙ ቤተሰብ። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ደግሞ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። እንደዚህ አንድ ጊዜ ከገለበጣችሁት በኋላ ታወጡታላችሁ። በጣም ድርቅ ማለት የለበትም። ድርቅ ብሎ በጣም እንትን ካለም ጥሩ በራሴ እኔ ስለማልወደው ነው። እናንተ በፈለጋችሁት መንገድ መጋገር ትችላላችሁ። እኔ ግን ድርቅ ሲል ስለማልፈልገው ነው ቶሎ ያወጣሁት። እንዳያችሁት በቃ አንዴ ከገለበጣችሁት በቂ ነው ብዬ ስለማስብ ነው። እናንተ ግን በቤታችሁ እንደፈለጋችሁ። እኔ እንደ ቤቴ ነው የሰራሁትኝ። ከተመቻችሁ እንደኔ ስሩ፣ ካልተመቻችሁ ደግሞ እንደራሳችሁ ደረቅ ማድረግ ከፈለጋችሁ ደረቅ አርጋችሁ መጋገር ይቻላል። ያው በምትመለከቱት መልኩ እንደዚህ ነው እኔ እየጋገርኩት ያለሁት ማለት ነው። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። ሰሊጥም በጣም ብዙ ጥቅም ያለው ነው። ገብታችሁ እዩት። ስለ ሰሊጥ የሰራሁት አለ
በሾርባ መልኩ ሰሊጥን ሰርቼ ከዚህ በፊት ሰርቻለሁ ቪዲዮ ከነ ጥቅሙ ነው እየሰራው ጥቅሙንም እያወራው ማለት ነው። ገብታችሁ እዩት። ብዙ ጥቅም አለው ሰሊጥ። ቀይ ጤፍም እንደምታውቁት ፉል ኦፍ አይረን ነው፣ ትጠቀሙበታላችሁ ቤተሰብ። በዛ ላይ ዘይት የለውም፣ ቅቤ የለውም። ለጾም ሰዓት ስለሆነ የሰራውትኝ በጣም አሪፍ ነው። ትወዱታላችሁ። እንደምትወዱት አልጠራጠርም። ሰርታችሁ ሞክሩት። በስሎልኛል። እንደምታዩት የቀረችዋን አንድ ጋግራለሁኝ። የላይኛው መጠጥ ሲልላችሁ መገልበጥ ነው። ብዙም አልደረቀብኝም እንዳያችሁት ነው። በስሏል ቂጣዬ እንደምትመለከቱት ይበቃዋል። ከዚህ በላይ አያስፈልገው። አሁን ስቶቪን አጥፍቼ ወደ መቆራረሱን እንገባለን ማለት ነው። እንደዚህ ነው ይሄውላችሁ። እንደምታዩት የጋገርኩትኝ እንደዚህ በእጃችሁ እጄን ታጥቤ ነው የመጣሁትኝ። በእጃችሁ ቁርስርስ አርጋችሁ ከፈለጋችሁ ደግሞ በቢላዋም መቆራረስ ትችላላችሁ፣ መቆረጥ ትችላላችሁ። እኔ በእጄን የተጠቀምኩት በዚህ መልክ ቆራርሼ አዘገጃጅቸዋለሁ። ከዛን ሰሊጡ ላይ ነው አንድ ላይ ማሻው። እንደምታዩት ሰሊጡ በዚህ መልክ ነው ቆንጆ ሆኖ የደረሰልኝ። ሰሊጤ ላይ እጨምርና ትንሽ ትንሿን እሽት ማድረግና ለምግብ ዝግጁ ማድረግ ነው ማለት ነው። የሚገርማችሁ በጣም 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 አሪፍ ነው። ስትቀምሱት ትወዱታላችሁ። ሞክሩት። ከምንም ነገር ከቅቤም ከዘይትም ነፃ የሆነ ቆንጆ የሆነ ቁርስ ነው። ለመክሰስ ይሆናል፣ ለቁርስ ይሆናል፣ ለህፃናት፣ ለአዋቂ በጣም 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 ትጠቀሙበታላችሁ። ቤተሰብ ሞክሩት ሰርታችሁ። በጣም አሪፍ ነው። በዚህ መልክ በደንብ ትቀላቅሉታላችሁ። በደንብ መቀላቀል አለበት። እሽት አርጋችሁ በደንብ መቀላቀል አለበት። ትኩስ ስለሆነ ቂጣዬ በረድ ስኪል ስላልጠበቅኩት ነው እየተያያዘብኝ ያለው። እናንተ ትንሽ ቀዝቀዝ አርጉትና ትኩሱን እንዳወጣችሁት ባይሆን የተወሰነ ቀዝቀዝ ካለ በኋላ ብትቀላቅሉት መልካም ነው፣ እንዳይያያዝባችሁ ማለት ነው። ያው በዚህ መልክ ቀላቅየዋለሁ ቤተሰብ። በጣም አሪፍ ነው። ጣፋጭነቱን ደግሞ ቀምሼ እነግራችኋለሁ። በዚህ መልክ ቆንጆ ቁርስ ሰርተናል። ለመክሰስም ይሆናል። በጣም ጣፋጭ ነው። እንደምትወዱት አልጠራጠርም ቤተሰብ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ በማድረግ ደግሞ ቪዲዮ ብዙዎች ዘንድ እንዲደርስ አበረታቱኝ። በጣም በጣም እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። ቀምሼ ደግሞ አሳያችኋለሁ በጣም ጣፋጭነቱን። ያው እየቀመስኩት ነው። እንደምታዩት በጣም ነው የሚያምረው። ከለሩ ራሱ በጣም ያምራል። ከጥቅሙም አንፃር በጣም ብዙ ጥቅም ነው ያለው። ያው እንደምታዩት እየቀመስኩት ነው። ዋው በጣም ጣፋጭ ነው። ቀጣይ ቪዲዮ እስክንገናኝ ቻው ቻው።